የአስረኛ ክፍል ሲቪክስ ዩኒት 1 ቢልዲንግ ኤ ዴሞክራቲክ ሲስተም የዴሞክራሲ ሲስተምን መገንባት ወይም ግንባታ ፕሪንሲፕልስ ኤንድ ቫልዩስ ኦፍ ኤ ዴሞክራቲክ ሲስተም የዴሞክራሲ ሲስተም መርሆችና ቫልዩዎች ጥቅም እና ኢን ግሬድ 9 ዩ ለርንት አባውት አንሺየንት ኤንድ ሞደርን ፎርምስ ኦፍ ዴሞክራሲ በዘጠነኛ ክፍል የድሮና ዘመናዊውን አይነት ዴሞክራሲ አይታችኋል። ዘ ፈርስት ፎርም ኦፍ ዴሞክራሲ ዋዝ ዳይሬክት ዴሞክራሲ የመጀመሪያው ዴሞክራሲ የሚባለው የመጀመሪያው አይነት ዴሞክራሲ ዳይሬክት ዴሞክራሲ የሚባለው ነው። ዋይል ዘ ሞደርን ፎርም ኢዝ ዘመናዊ ደግሞ ኢንዳይሬክት ዴሞክራሲ ይባላል። ሞደርን ፎርም ኦፍ ዴሞክራሲ ዘመናዊው ኢንዳይሬክት ዴሞክራሲ ነው። In this lesson you will learn about the essence of democracy and the main principles and values of democratic system በዚህ ቶፒክ መታዩት የዴሞክራሲን ፍሬ ነገር እና ስለ መርሆቹ ስለ ዋጋው የዴሞክራሲ ጥቅሙ ምን እንደሆነ እናያለን። This will help you to participate in and contribute to the democratic process in your country እና ይሄንን ማወቃችሁ ወይም ይሄንን ማወቅ ምን ይጠቅማል ወይም ምን ያደርጋል በሀገራችሁ ጉዳይ ላይ እንድትሳተፉ እና እናንተም አስተዋጽኦ እንድታበረክቱ ያደርጋችኋል። Today the most widely practiced form of democracy throughout the world is indirect democracy አሁን በአለም ላይ በስፋት የተለመደው እና የሚተገበረው ዴሞክራሲ indirect democracy ይባላል። When you reach the age to enjoy the right to vote, you will elect representatives to govern the country. እና የመምረጥ እድሜ ላይ ስትደርሱ ወይም የሀገርን መሪ ሀገራችሁን የሚወክለውን ሰው መምረጥ እድሜ ላይ ስትደርሱ የሀገራችሁን መሪ መምረጥ ትችላላችሁ ወይም የሚወክላችሁን ሰው መምረጥ ትችላላችሁ። The elected representatives representatives make political decision and formulate laws እነዚህ የተመረጡት ሰዎች ወይም እናንተ የመረጣችሁ ተወካዮች ደግሞ ምን ያደርጋሉ? የፖለቲካ ሐሳብ ያመጣሉ እና ህጎችን ያረቃሉ። This is the essence of modern democracy or representative democracy ይሄ የዘመናዊው ዴሞክራሲ ፍሬ ነገሩ ወይም ሐሳቡ ነው። እና ሪፕሬዘንታቲቭ ዴሞክራሲ is characterized by ይሄ ሪፕሬዘንታቲቭ ዴሞክራሲ የምንለው ወይም ሞደርን ዴሞክራሲ የምንለው ወይም ኢንዳይሬክት ዴሞክራሲ የምንለው የተለያዩ ስሞች አሉት። በምን ይታወቃል ባህሪው? እነዚህ አይነት ባህሪዎች ፕሪንሲፕል ኤንድ ቫልዩስ አሉ። እነዚህ መርሆችና ቫልዩ ጥቅሞች አሉት። አንደኛ ዋይደር ፐብሊክ ፓርቲሲፔሽን ይሄ የሞደርን ዴሞክራሲ እነዚህ የምናያቸው የሞደርን ዴሞክራሲ ምኖች ኢሰንስ ቫልዩዎች ናቸው ወይም ጥቅሞች ናቸው እና በተጨማሪም መርሆች ናቸው። ዋይደር ፐብሊክ ፓርቲሲፔሽን በስፋት ብዙ ህዝብ የሚሳተፍበት ማለት ሁሉም ፐብሊክ የሆነ ፓርቲሲፔሽን ያለው ማንም መሳተፍ የሚችልበት። ሌላው ዘ ፕሬዘንስ ኦፍ ዩኒቨርሳል ሰፈሬጅ ይሄ ደግሞ አጠቃላይ ሁሉም ሰው መብቱ ተጠብቆ ማለት ሰፈሬጅ ማለት መብት ስንል የምርጫ መብት ሰፍሬጅ እና የምርጫ መብት አለው ሁሉም ዩኒቨርሳል የሆነ ሰፍሬጅ አለ እና the presence of free fair and periodic or regular election እና ፌር የሆነ ወይም ሚዛናዊ የሆነ ፍሪ የሆነ ነፃ የሆነ ፔሪዮዲክ የሆነ ያ ማለት ሬጉላር በሆነ ታይም ኢንተርቫል ምን አለ ምርጫ አለ እና ማጆሪቲ ሩል ኤንድ ማይኖሪቲ ራይትስ ማጆሪቲው ምን ያደርጋል ይገዛል። ማጆሪቲ ማለት በአብላጫ ያሸነፈው ወይም ያሸነፉቱ ምን ይሆናሉ ይገዛሉ እና ያላሸነፉቱ ደግሞ ድምጻቸው ያነሰው ሰዎች ምን መብታቸው ይጠበቃል። ማይኖሪቲ ራይትስ እና ማጆሪቲ ሩል። ትራንስፓረንሲ ኤንድ አካውንታቢሊቲ ግልጽነትና ተጠያቂነት። the presence of multi
ፓርቲ ኮምፒቲሽን ኦር ፕሉራሊዝም የብዙ ፓርቲዎች መኖር ለውድድር የብዙ ፓርቲዎች መኖር ይሄ እነዚህ ምንድናቸው የዲሞክራሲ ፕሪንሲፕሎች ናቸው ወይም ቫልዩዎች ናቸው። እና ሌትስ ሲ ሰም ኦፍ ዘ ዲቴይልስ አሁን እያብራራን ምን እንደሆነ። ፐብሊክ ፓርቲሲፔሽን ምንድነው? ዲሞክራሲ ኤግዚስትስ when you and others actively participate in the politics of our country። ዲሞክራሲ አለ ማለት የምንችለው ወይም ዲሞክራሲ ኤግዚስት አድርጓል ማለት የምንችለው እናንተና ወይም አንተ ወይም አንቺና ሌሎቻችሁ በሀገሪቷ ፖለቲካ ላይ መሳተፍ ስትችሉ ነው። በንቃት አክቲቭሊ መሳተፍ ስትችሉ ነው። This is not limited to towns or major cities like አዲስ አበባ፣ ድሬዳዋ፣ መቀሌ፣ ባህር ዳር። ይሄ መሳተፍ በፖለቲካ ውስጥ መሳተፍ በእንደዚህ በዋና ዋና ከተሞች ላይ የተገደበ ነገር አይደለም። የአዲስ አበባ ሰው ብቻ አይደለም፣ የድሬ ወይ የመቀሌ ወይ የባህር ዳር ሰው ብቻ አይደለም በሀገሪቷ ምርጫ ላይ የሚሳተፈው ወይም በፖለቲካ ውስጥ የሚሳተፈው። ነገር ግን the great majority of Ethiopians live in the countryside። አብዛኛው የሀገራችን ሰው እንደውም የሚኖረው እንደ ክፍለ ሀገር ባሉት ከዋና ከተማዎች ወጣ ባሉት ቦታ ነው። ስለዚህ they too have to participate to make democracy work in the country። እነሱም እዛ ያሉ ሰዎች ምን መሆን አለባቸው? በሀገሪቷ ዲሞክራሲ እንዳለ ለማረጋገጥ መሳተፍ አለባቸው። This is what public participation means። ይሄ ነው public participation ማለት ሁሉም መሳተፍ አለበት፣ ሁሉን አሳታፊ የሆነ የምንለው። If you fail to participate then it will be difficult for democracy to become strong and work well። ካልተሳተፋችሁ ዴሞክራሲ በአንድ ሀገር አለ ለማለት ይከብዳል። እና public participation is one of the pillars of democracy። የህዝብ ተሳትፎ የዲሞክራሲ እንደ ምሰሶ ነው፣ እንደ ዋና ነገር ነው። እና there are different forms of participation። የተለያየ አይነት ተሳትፎ አለ በፖለቲካው ውስጥ። taking part in election is one way። አንደኛው ምንድነው? በምርጫ መሳተፍ ከፐብሊክ ፓርቲሲፔሽን መሃል አንዱ ነው። debating on issues and policies is part of public participation as is participating in the administration of your ቀበሌ። አሁን በቀበሌያችሁ ስላለው ጉዳይ ስታወሩ ስትነጋገሩ ይሄ ራሱ ምንድነው? ፓርቲሲፔሽን ነው፣ ፐብሊክ ፓርቲሲፔሽን ይባላል። ሌላው ዩኒቨርሳል ሰፍሬጅ ኤንድ ማጆሪቲ ሩል ነው። ምንድናቸው? one of the features of democracy is universal suffrage። universal suffrage means to have the right to vote without discrimination። ያለምንም መገለል የመምረጥ መብት ወይም የምርጫ መብት ምን ይባላል? ዩኒቨርሳል ሰፍሬጅ ይባላል። in Ethiopia you have the right to vote from 80 years of age and be elected from the age of 21። በኢትዮጵያ ከ18 ዓመት ሲደርሳችሁ መምረጥ ትችላላችሁ እና ከ21 ዓመት ጀምሮ ደግሞ መመረጥ ትችላላችሁ። አርቲክል 38 ሰብ አርቲክል 1 of the constitution says በህገ መንግስቱ አንቀጽ 38 ነው አንቀጽ 1 ላይ ምን ይላል? every Ethiopian national without any discrimination based on ማንኛውም የኢትዮጵያ ዜጋ ያለምንም መገለል ያለምንም ዲስክሪሚኔሽን በምን ምክንያት? በከለር ምክንያት፣ በቀለሙ ምክንያት፣ በሬስ በዘሩ ምክንያት፣ በኔሽን በብሔሩ፣ በኔሽናሊቲ በብሔረሰቡ፣ በሴክስ በጾታው፣ ላንጉጅ በቋንቋው፣ ሪሊጅን በሃይማኖቱ፣ ፖለቲካል ኦር አዘር ኦፒኒየን በፖለቲካዊ ወይም በሌላ አመለካከቱ፣ ኦር አዘር ስታተስ በሌላም ነገር ቢሆን ምን ሳይሆን ሳይገለል ያለ ዲስክሪሚኔሽን መሆን አለበት መሳተፍ ይችላል። እና እነዚህ መብቶች አሉት ያለ መገለል የሚያገኛቸው። አንደኛው ምንድነው?
to take part in the conduct of public affairs directly and through freely chosen representatives በሀገራዊ ጉዳዮች ላይ በቀጥታም ሆነ በመረጣቸው ተወካዮች በኩል መሳተፍ ይችላል። on the attainment of 18 years of age to vote in accordance with law 18 ዓመቱ ሲደርስ በህገ መንግስቱ መሰረት ወይም በህጉ መሰረት የመምረጥ መብት አለው። to vote and to be elected at periodic elections to any office at any level of government. Election shall be by universal and equal suffrage and shall be held by secret ballot. በየጊዜው በሚካሄዱት ምርጫዎች የመምረጥና የመመረጥ መብት በማንኛውም የሀገሪቱ ኦፊስ ሊሆን ይችላል፣ ቢሮዎች ሊሆን ይችላል እና election shall be by universal and equal suffrage እና ምርጫው ምን መሆን አለበት? የሁሉንም መብት መጠበቅ የሁሉንም የምርጫ መብት የጠበቀ መሆን አለበት እና shall be held by a secret ballot እና ሚስጥራዊ በሆነ ኮሮጆ ውስጥ ነው መደረግ ያለበት ምርጫው guaranteeing free expression of the will of the electors እና የመራጮችን ነፃ ምርጫ ወይም ነፃ ፍላጎትን የሚያሳይ ወይም ጋራንቲ የሚያደርግ መሆን አለበት። እና ሌላው ነገር ደግሞ ምንድነው? during an election the party which you support may not win a majority vote እና በምርጫ ጊዜ እናንተ የደገፋችሁት ፓርቲ ላያሸንፍ ይችላል ወይም አብላጫውን ድምጽ ላያገኝ ይችላል። so another party becomes winning party ስለዚህ ሌላው ፓርቲ ምን ይሆናል? ያሸንፋል ማለት ነው። in this case people like you will be part of the minority እና የተሸነፈው ግሩፕ ወይም እንደናንተ የተሸነፈው ግሩፕ ምን ይባላል? minority ይባላል። which means a smaller number of group ያ ማለት በጥቂቱ ቁጥር ወይም የተሸነፈው ትንሽ ቁጥር ያለው አይደል የሚሸነፈው የተሸነፈው ቁጥር smaller group ያለው minority ይባላል። the party that wins an election is called the winning party ያሸነፈው ፓርቲ ምርጫውን ያሸነፈው ፓርቲ ምን ይባላል? አሸናፊው ፓርቲ ወይም ከዛ በኋላ ምን ይባላል? ruling party ገዢው ፓርቲ ይባላል። ሲያሸንፍ winning party ይባላል። so the ruling party is the winning party ገዢው ፓርቲ የሚሆነው ያሸነፈው ፓርቲ ነው እና as a ruling party it has to rule the people without thinking about who voted in favor and against it እና እንደ ገዢ ፓርቲ ምን መሆን አለበት? ማን ነው እኔን የመረጠኝ እና ማን ነው እኔን ያልመረጠኝ ብሎ አግሎ ሳይሆን መምራት ያለበት ሁሉም የኢትዮጵያ ዜጋ ነውና መረጠውም አልመረጠውም ሁሉም የሀገሩ ዜጋ ስለሆነ ሁሉንም አንድ ላይ ማስተዳደር አለበት። both those who voted for the ruling party and those who voted against it are citizens of the same country የመረጡትም ያልመረጡትም የሀገሪቷ ዜጋ ናቸው። the ruling party has to treat all citizens equally ስለዚህ ገዢው ፓርቲ ሁሉንም ዜጎች በእኩል መንገድ ማየት አለበት የመረጡትንም ያልመረጡትንም። minority rights are protected by the constitution የማይኖሪቲ ማለት አሁን የተሸነፈው ወይም በቁጥር ያነሱ ግሩፕ የነሱ ምን አላቸው? መብት አላቸው። ይሄ መብት በህገ መንግስቱ የተጻፈ ነው ወይም የተረጋገጠ ነው ወይም የተጠበቀ ነው። this is what is called majority rule and minority right ስለዚህ ይሄ ምንድነው የምንለው? majority rule ማለት ያሸነፉ ይገዛል የተሸነፈው ደግሞ መብት አለው አይገለልም minority right አለው። it is not in the nature of democratic government to suppress any group in society ማንኛውንም ግሩፕ ወይም ማንኛውንም ቡድን የመጫን ይሄ የዲሞክራሲ ባህሪ አይደለም። when a minority group is suppressed then democracy is also suppressed minority group ይሄ ጥቂት ግሩፕ የሆነው ወይም የተሸነፈው ግሩፕ ያንን የምንጫን ከሆነ ዴሞክራሲንም እየተጫነን ነው ዴሞክራሲን ተጭኗል ያ ማለት አልተጠበቀም ማለት ነው። ስለዚህ ዴሞክራሲ አልተጠበቀም ሲባል ደግሞ በጣም ያሳፍራል።
ሌላው ፌር ፍሪ ኤንድ ፔሪዮዲክ ኤሌክሽን፣ ሌላው ሚዛናዊ የሆነ ነፃ የሆነ እና በየጊዜው የሚካሄድ ምን አለ ምርጫ አለ። one way to ensure a democratic system is through fair free and periodic election። ዴሞክራቲክ ሲስተምን ወይም የዴሞክራሲያዊ ሲስተምን የምናረጋግጥበት ሌላው መንገድ ምንድነው? ሚዛናዊ ሁሉን አሳታፊና በየጊዜው የሚካሄድ ምርጫ ሲኖር። ፌር ስንል election is conducted when parties in the election are treated equally። ፌር ማለት ሚዛናዊ ማለት ሁሉም ፓርቲዎች የሚሳተፉት ፓርቲዎች በእኩል መንገድ ነው የሚታዩት። ፍሪ ስንል ደግሞ election is conducted when there is no threat። አሁን ፍሪ ስንል ደግሞ ኤሌክሽኑ ምርጫው የሚካሄደው no threat, intimidation, harassment on party candidates and their followers። በፓርቲ የፓርቲ ካንዲዴቶች አሉ ለመመረጥ የሚወዳደሩ እጩዎች፣ በነዛ በእጩዎችና በተከታዮቹ ላይ ምንም አይነት ማስፈራሪያ፣ ዛቻ፣ ጥቃት ሳይደርስ እና when they are able to campaign without problems እና ያለምንም ችግር መሳተፍ ሲችሉ ይሄ ምን ይባላል? ነፃ ነው ይባላል። የፓርቲው ካንዲዴቶች ወይም እጩዎች እና የነሱ ተከታዮች ያለምንም ማስፈራሪያ፣ ያለምንም ዛቻ፣ ያለምንም ሃራስመንት ምን ሲሆኑ መሳተፍ ሲችሉ ይሄ ነፃ ሆኗል ይባላል ምርጫው። ፔሪዮዲክ የሚባለው ደግሞ elections periodic election means conducting elections regularly በየጊዜው በየሆነ ጊዜ ኢንተርቫል አለ በዛ ጊዜ ውስጥ ሲካሄድ ሬጉላርሊ በየጊዜው ሲካሄድ periodic election እንላለን። most democratic countries conduct elections every 4 years። አብዛኞቹ ዴሞክራሲያዊ ሀገራት በየ4 ዓመቱ ምርጫ ያካሂዳሉ። some countries have elections every 5 years as in ኢትዮጵያ። አንዳንድ ሀገራት ደግሞ እንደ ኢትዮጵያ ያሉ በየ5 ዓመታት ልዩነት ምርጫውን ያካሂዳሉ። ይሄ ምንድነው? ፔሪዮዲክ እንላለን ወይም ሬጉላር በየ5 ዓመቱ በየጊዜው በዛ በየ5 ዓመቱ መካሄድ አለበት። fair and free elections are carried out when the constitution and the rule of law are observed። አሁን ፌር እና ፍሪ ሚዛናዊ እና ነፃ ምርጫ የሚካሄደው መች ነው? ኮንስቲቱሽን the rule of law are observed ህገ መንግስቱና የህግ የበላይነቱ ሲጠበቅ by citizens and government institution በማን በዜጎቹና በመንግስት በመንግስት በራሱ ምን ሲሆን ሲጠበቅ ምን የህግ የበላይነትና ኮንስቲቱሽኑ ህገ መንግስቱ ሲጠበቅ so you will have the right to participate in free fair and regular elections when you are 18 18 ዓመታችሁ ሲሆን በነፃ በሆነው ፍትሃዊ በሆነው እና ሬጉላር በሆነው ምርጫ ላይ መሳተፍ ትችላላችሁ ወይም የመሳተፍ መብት አላችሁ። ሌላው ትራንስፓረንሲ ኤንድ አካውንታቢሊቲ ነው፣ ግልጽነትና ተጠያቂነት። A democratic government is open and explains what it is doing። ዴሞክራሲያዊ ህገ መንግስት ወይ አገዛዝ ወይም መንግስት ዴሞክራሲያዊ የሆነ መንግስት ምን መሆን አለበት? ግልጽ መሆን አለበት፣ ኦፕን መሆን አለበት እና የሚሰራውን ነገር ማብራራት አለበት ለህዝቡ። The people have the right to get information and inspect how government works። ህዝቡ ኢንፎርሜሽን የማግኘት መብት አለው እና መንግስቱ ወይም አገዛዙ እንዴት እየሰራ እንደሆነ የማወቅ መብት አለው። This way government can be transparent። በዚህ መንገድ የሚሰራ ከሆነ መንግስቱ ትራንስፓረንት ነው እንላለን፣ ግልጽ ነው። For the government to be transparent it has to be open to the people። ገቨርንመንቱ ወይም አገዛዙ ትራንስፓረንት ነው ማለት የምንችለው መች ነው? ኦፕን ሲሆን፣ ግልጽ ሲሆን፣ ለህዝቡ ግልጽ ሲሆን። hold public meetings and debates ፐብሊክ የሆኑ
ግልጽ የሆኑ ሚቲንጎችን ስብሰባዎችን ሲያካሂድ እና ውይይቶችን ሲያካሂድ and allow citizens to attend and participate ዜጎቹ ደግሞ እንዲሳተፉ ሲፈቅድ እና በዚህ ጊዜ ምን እንላለን? ትራንስፓረንት ነው እንላለን። ግልጽ ነው። In a democracy, the press and the people have access to information about what is happening in the country and in government. በዲሞክራሲ ፕሬሱ ወይም ህዝብ ማለት መጽሔት፣ ጋዜጣ እና ህዝቡ ምን ማወቅ አለበት? ኢንፎርሜሽን ማግኘት አለበት። ምን እየተካሄደ ነው በአገሪቷ ውስጥ የሚለውን የማወቅ መብት አለው ህዝቡ እና ፕሬሱ እና this is called transparency። ይሄ ትራንስፓረንሲ ግልጽነት ይባላል። It imposes the responsibility on elected officials to do what is right። ይሄ ግልጽነት የምንለው በተመረጡት ኦፊሻሎች ላይ ወይም በተመረጡት ባለስልጣናት ላይ ምንን ይጥላል? ኃላፊነትን ይጥላል። ምን እንዲያደርጉ? ትክክለኛ የሆነውን ነገር እንዲሰሩ። Officials have to work by respecting the will of the people። ባለስልጣናቱ ምንድነው ማድረግ ያለባቸው? በህዝቡ ፍላጎት ነው መመራት ወይም የህዝቡን ፍላጎት ማሟላት አለባቸው ወይም በህዝቡ ፍላጎት መመራት አለባቸው። They have to exercise power according to the constitution። ስልጣናቸውን ደግሞ መጠቀም ያለባቸው በህገ መንግስቱ መሰረት ነው መሆን ያለበት። Officials are accountable to the people። ባለስልጣናቱ ለህዝቡ ሊሆኑ መሆን አለባቸው? ተጠያቂ መሆን አለበት። ተጠያቂ ናቸው። accountable። Accountability is a situation in which elected officials are responsible for their actions and decisions። accountability ማለት የተመረጡት ባለስልጣናት ምን ኃላፊነት የሚወስዱበት ለምን ለሚሰሯቸው ለእያንዳንዱ ድርጊቶች ኃላፊነት የሚወስዱበት ወይም ተጠያቂ የምንለው። The constitution has to say under article 12 sub article 1 and 2 ህገ መንግስቱ በአንቀጽ 12 ንዑስ አንቀጽ 1 እና 2 ላይ ምን ይላል? The conduct of affairs of government shall be transparent። ምን የመንግስቱ ወይም ያገዛዙ አሰራር ምን መሆን አለበት? ግልጽ መሆን አለበት። ትራንስፓረንት መሆን አለበት። Any public official or elected representative is accountable for any failure in official duties። ማንኛውም ባለስልጣን ወይም ማንኛውም የተመረጠ ተወካይ ምን መሆን አለበት? ለሚሰራው ስራ ተጠያቂ መሆን accountable ለማንኛውም ጥፋት ኃላፊነቱን መውሰድ አለበት። እሺ እዚህ ጋር ሰሉ ላይ የምታዩት queuing to vote ለመምረጥ የተሰለፈ ህዝብ ነው የምታዩት። ሌላው መልቲ ፓርቲ ሲስተም መልቲ ፓርቲ ዲሞክራሲ ነው። A democratic system is a system of choice። የዲሞክራሲ ዘዴ ማለት የመምረጥ ወይም የምርጫ የፈለግነውን የምንመርጥበት ምንድነው? ሲስተም ነው። You freely chose from among the parties which contest for power። ለስልጣን ከሚወዳደሩት ከፈለጋችሁት ፓርቲ መምረጥ ትችላላችሁ የፈለጋችሁትን። One requirement of democracy is to have more than one competing party። የዲሞክራሲ አንዱ ማሟላት ያለበት ነገር ምንድነው? ከአንድ በላይ ሆነ ተወዳዳሪ ወይም ተፎካካሪ ፓርቲ ሊኖር ይገባል። ብቻውን ከሆነማ ምኑን ዲሞክራሲ ሆነ? When many parties are competing during an election, the people have the opportunity to critically evaluate party programs and choose the party which has the best program for the country። እና እንደዚህ የተለያዩ ፓርቲዎች ሲኖሩ ሰው ወይም ህዝቡ ምን ማድረግ ይችላል? የሚበጀውን እና ለሀገሪቷ አሪፍ እቅድ አለው ብሎ የሚያስበውን የመምረጥ መብት ይኖረዋል ወይም አማራጭ ይኖረዋል። This practice is called multi-party democracy or pluralism። ይሄ ምን ይባላል? መልቲ ፓርቲ ብዙ ፓርቲዎች አንድ ላይ መሆን መልቲ ፓርቲ ወይም
ፕሉራሊዝም ይባላል። ፕሉራሊዝም allows more than one party to run for election። ፕሉራሊዝም ከአንድ በላይ የሆኑ ፓርቲዎች ለምርጫ እንዲወዳደሩ ይፈቅዳል፣ አላው ያደርጋል። ማልቲ ፓርቲ ዲሞክራሲ ኦፈርስ ሪል ቾይስ ቱ ፒፕል። ማልቲ ፓርቲ ዲሞክራሲ በቃ ትክክለኛ ምርጫን ለህዝቡ፣ ምክንያቱም ብዙ ፓርቲዎች ስላሉ የፈለገው መምረጥ ስለሚችል ትክክለኛ ምርጫ ያሟላል ወይም ትክክለኛ ምርጫ ነው ያስብላል ማልቲ ፓርቲ ዲሞክራሲ። it also offers the opportunity for the parties that are not in the government to challenge the ruling party። አገዛዙ ውስጥ የሌሉ ፓርቲዎች እንኳን ገዢውን ፓርቲ ቻሌንጅ እንዲያደርጉ ምን ይሰጣል? እድልን ይሰጣል። ስለዚህ ከዛሬው ቲዩቶሪያላችን ወይም ከዛሬው ትምህርታችን ምን ማስታወስ አለብን? ፐብሊክ ፓርቲሲፔሽን ምንድነው? is one of the pillars of democracy። የዲሞክራሲ ዋና ምሰሶ ፐብሊክ ፓርቲሲፔሽን። ዩኒቨርሳል ሰፈሬጅ ስንል ደግሞ means to have the right to vote without discrimination። ያለምንም መገለል መምረጥ ስንችል ወይም የመምረጥ መብታችን ዩኒቨርሳል ሰፍሬጅ ይባላል። the party that wins an election is called the winning party። ኤሌክሽኑን ምርጫውን ያሸነፈው ፓርቲ ዊኒንግ ፓርቲ ይባላል፣ አሸናፊው ፓርቲ። ማይኖሪቲ ራይትስ አር ፕሮቴክትድ ባይ ዘ ኮንስቲቱሽን። የማይኖሪቲ ግሩፕ ወይም የተሸነፈው ወይም ትንሽ አባላት ያሉት ግሩፕ ማይኖሪቲ የሆነው ግሩፕ ምን ማድረግ አለበት? መብታቸው በህገ መንግስቱ የተጠበቀ መሆን አለበት። ትራንስፓረንሲ ኢዝ ኤ ሲቹዌሽን ኢን ዊች ኦፊሻልስ ፐርፎርማንስ ኢዝ ኦፕን ቱ። ትራንስፓረንሲ ማለት የባለስልጣናት ወይም የኦፊሻሉ ፐርፎርማንስ ምን ለስክሩቲኒ ለምን ለመፈተሽ ኦፕን ሲሆን ወይም ለመመርመር ኦፕን ሲሆን ግልጽ ሲሆን ትራንስፓረንሲ እንላለን። አካውንታቢሊቲ ኢዝ ኤ ሲቹዌሽን ኢን ዊች ኦፊሻልስ አር ሪስፖንሲብል ፎር ዜር አክሽንስ ኤንድ ዲሲዥንስ። ኦፊሻሎች ወይም ባለስልጣናት ለሚያደርጉት ነገር ኃላፊነት ሲወስዱ፣ ለሚያደርጉት ድርጊት፣ ለሚያደርጉት ነገር ሁሉ ኃላፊነቱን ሲወስዱ ይሄ ተጠያቂነት ይባላል፣ አካውንታቢሊቲ። ፕሉራሊዝም allows more than one party to run for election። ፕሉራሊዝም ከአንድ በላይ የሆኑ ፓርቲዎች ለምርጫ እንዲወዳደሩ ያደርጋል። the ruling party is the winning party። አሸናፊው ፓርቲ ገዢው ፓርቲ ይባላል። ዲሞክራሲ exists when you and others actively participate in the politics of our country። ዲሞክራሲ ኤግዚስት ያደረገ የምንለው ወይም ዲሞክራሲ አለ ማለት የምንችለው እናንተና ሌሎቻችሁ በንቃት ስትሳተፉ በሀገሪቷ ፖለቲካ ላይ ያኔ ዲሞክራሲ አለ ማለት እንችላለን። በቀጣይ ቶፒክ ስለ ራይትስ ስለ መብቶች እናያለን።